ነው መግቢያውን እንደሰማችሁት አዎ የተጨነቁበት ያሳሰባቸው ጉዳይ ካለ የደወሉ መላበሉኝ ይላል አዎ እሺ ስለዚህ ያሳሰባችሁ ያስጨነቃችሁ ነገር ካለ ንገሩን ብለን ነበር አንድ አድማጫችን ያሳሰበኝ ያስጨነቀኝ ጉዳይ አለ እስኪ አዳምጡን እያለች ነው በቀጥታ ከሷ ጋር ቆይታ እናደርጋለን ሄሎ ሄሎ አቤት ይሰማል እንዴት ነሽ አለን መላበሉኝ ብለሽ ቴክስት አድርገሽልን ነበር ያሳሰበሽ ያስጨነቀሽ ጉዳይ አለ ምንድነው እስኪ ንገሪን ዘርዘር አድርገሽ ማለት ከአንድ አመት በፊት ከአንድ እዚህ ጋር ምናምን ተዋውቄ ነበር እሺ ከዛ ጥሩ የፍቅር ግንኙነት ምናምን ነበረን በጣም እንዋደድ ነበር ከዛም ከመጀመሪያ ስራ ቦታ ቀየርኩኝ ማለት ነው ስራ ቦታ ቀይሬ ወደ ሌላ ሰፈር ምናምን ስመለስ እዛ መሀል ወሬ መስማት አይነት ነገር ወሬ ያጣራል ይከታተለኛል እዛም ሲያት ፍቅራችን እንደዛው ነው እንደ በፊት ሆኖ ሊቀጥል አልቻለም ወሬ ይሰማል ማለት ምን አይነት ወሬ ነው የሚሰማው ምን አርጋለች ይባላል በቃ ማንንም በቃ አባቴም ቢሆን ወንዱም በቃ ማንንም ሆኖ አንቺ ጋር እንዲሆን አልፈልግም ቅናት አይነት ነገር ለምን ሌላው እንዲቀርና አባቴ ራሱ ቢሆን አልፈልግም አንቺ አጠገብ እንዲሆን ማንንም አልፈልግም በቃ ማለት ጓደኞችን ስልክ ምናምን ይቀበላል ይሄው እንትን ሰላም አለች ምናምን አይነት ነገር ለምን በቃ ማለት እኔ እንደዚህ አይነት ነገር እንጂለኛል በየማልጠብቃቸው ነገሮች ምናምን አለ አሁን 4 ወር ምናምን ሆኖ አሁን ማለት ተቋርጧል ፍቅር ግንኙነታችን ምናምን ተቋርጦ ነው ያለውና ከዛ እንጃ በጣም ከበደኝ በጣም ማምነው በጣም ወዶ በቃ ተስከል ይልካልኩ በኋላ ነው ያጣውና በቃ ራሴን መጥላት ራሴን አጥቼ በቃ የማይገባኝ ቦታ መዋል ውስጥ ነው መግባት በጣም ከባድ ውስጥ ነው ያለውና ስለዚህ ነው እስኪ ድምጽሽም በደንብ እንሰማሽ ስትገቢ ጥሩ ነበር አሁን እየቀዘቀዘ መጣ ድምጽሽ መጣላታችሁ አሁን ከ4 ወር ሆኖታል አልሽን ያው ቅናት እንደነበረበት ተናግረሻልና መጨረሻስ የተጣላችሁበት ምክንያት ምንድነው መጨረሻው ከዛ በኋላ 4 ወር በኋላ ደወልኩለትና ሰላም ለምናምን ላግኝ ይፈልጋለሁ ካልኩት በኋላ በዛ አጋጣሚ አገኛለሁ ካልኩት በኋላ ለኔ አልተመቸኝም ነበር እጄሱን ለማግኘት ምናምን እሺ ስልክ ያወራን ነበር ስልክ ያወራን ቆየና የሆነ ሰዓት 2 ሰዓት ከምሽቱ 2 ሰዓት ደውልለት በቃ ስልኩ ተይዟል ለኔ በቃ እኔም ተስፋ አልቆረጥኩም እስከ 7 ሰዓት ነው ደውል ልክ 7 ሰዓት ሲሆን ስልኩ ያው የተነጋገርን ነበር ስልኩ ማጨረሰውና ልክ እኔ ሲጣራ አልፈው ማለት ነው ኦፋረጎት እሺ ከዛ ለሊቱ 11 ሰዓት ላይ ደወለልኝ ከዛ ደወለልኝና ማታ ለምንድነው ስልኩን ዘጋብኝ ይሄ ሁሉ ሰዓት ታወራ ነበር ግን እኔ ለእኔ ጋር ሲሆን ለምን ዘጋው ስልኩን ዘግቶብኛል ይጣላሃለው አባንተና አትበለኝ ምናምን ስለው ታቀራኒት ነገር ከዛ በኋላ ስልኩን ብሎክ ከተትኩት ደጋግሞ ሞክሮ ነበር ሁለቀምና እሺ በሁለተኛው ቀን አወጣሁትና አወራሁት በቃ ነገርኩት ያለው ነገር ነግሮ በቃ አብረን በዛው ተራይን ግን አብረን መሆን አንችልም ያለው ማን ነው አንቺ ነሽ እሱ ነው እሱ እሺ ለምንም አላልኩትም በቃ በሰዓቱ እንዲለ ስለነበር በቃ ገደል ግባ ምናምን ጊዜ የሆነ ስለ ነገር እየዘጋሁት አብረን መሆን አንችልም ሲልሽ ገደል ግባ ብለሽዋል አንቺ እሺ ከዛ አሁን ምንድነው የተፈጠረው የተጨነቅሽው ለምንድነው በቃ ማለት እኔ መሆን የለብኝም ወይ ማለት በቃ ከሱ በፍቅር አይደለም ግን የወንድ ጓደኞች አሉ ጓደኞች በቃ እነዛ እንዳገኛቸው አይፈልግም
አሁን ተለያይታችኋል አይደል? ቅድም ያልሽው መጀመሪያ አካባቢ ስትነግሪን በዚህ ምክንያት ወደ መጥፎ ሱስ ውስጥ ገባ ውስጥ ይሰማው? ምን ሱሰኛውን ሻሁን? በጣም ጠጣለሁ። በጣም ከባድ ነው። ሱሰኛው ያለው ማለት ይቻላል። መጠጥ ብቻ ነው ሌላ በቃ ልክ ስናደድ በቃ የሚመጣልኝ መጠጥ ነው። በቃ እድረሳው አልቻልኩም። ታውቃለህ ራስን እስኪ ጠላት በቃ ለምንድን ነው ተፈጠርኩት መጀመሪያ ስለዚህ ውስጥ ለምን ገባው? እስኪ መሀል ላይ የሆነ መያያዝ ያለበት ታሪክ የተበጠሰ ነገር ይመስላል። ገደል ግባ ብለሽው እንለያይ ምናምን ሲልሽ በቃ ተለያያችሁ እዛ ጋር። ግን ይሄ መቼ እንደሆነ ሐሙስ በዚህ ይሄ ሳሙስ ያ ባለፈው ሐሙስ ላይ ደወልኩለትና ሶሪ ማለት ይቅርታ ያልኩክ እየተለማመጥኩክ ሳይሆን ጌታ ኢየሱስ እግር ያጠበበት ህማማት ጌታ ኢየሱስ እግር ያጠበበትን እሱን ንጉሥ ሆኖ ስቀያለሁ። ለዘኔ ውስጥ ግፋት ማለት አልፈልግም እና አውዳመቱን ለዛ ይቀበለኝ ነው ብዬው ለዘጋሁት። በበዓል ቀን ደግሞ እሱ ደውሎ እንኳን አደረሰሽ አለኝ። ይቅርታ ምናምን ጠይቄያለሁ፣ ግን ለመቀጠል እንዳልሆነ ነግሬዋለሁ። ታዲያ ከዛ ይሄንን አደረግሽ መልሰሽ ግን በሱ ምክንያት በንዴት ደግሞ ትናደጃለሽ ከሱ ጋር በመለያየትሽ። ታዲያ ፍላጎቱ ካለሽ ለምን መቀጠል አልፈልግም አልሽ? እኔ እንጃ በቃ እንደገና ከተከታተለኝ ማመጣላት አይቀርም። ስለዚህ ግራ ገብቶኛል። ምን እንደማደርግ ምን እንደማስብ ግራ ገብቶኛል። ስንት ዓመትሽ ነው አሁን? እኔ ወደ 20 ልገባ ነው። 20 ልትገቢ ነው? እሱ ስንት ይሆነዋል? 24 ዓመት ነው። ምንድነው በትምህርት ዓለም ነው በስራ ዓለም ነው ያለሽው? ትምህርት አቋርጫለሁ። በዚህ ዓመት ስራ ነው። በዚህ ዓመት አቋርጫለሁ፣ ግን የመቀጠል ሐሳብ አለ። ከሱ ጋር በተያያዘ ምክንያት ነው ያቋረጥሽው? ምንድነው አሁን ትምህርት እንዳትቀጥይ ምን አረገሽ እሱ? ማለት በሰዓቱ አብረን ነው ማለት ከዛ ለቤተሰቦቼ ልንገራቸው እና እነግርሃለሁ ምናምን አልኩትና ማለም እስከባ ማለፈ ምናምን። ከዛ እኔ ስራ ቦታ ቀየርኩኝ። መጀመሪያ ቤት ስራ ነበረ የሚሰራው እና ከዛ ወጥቼ ድርጅት ገባሁኝ ማለት ነው። ድርጅት መስራት ጀመርኩ። ግን አሁን ምዝገባው ያለፈሽ ከሱ ጋር ስለሆንሽ ነው? ተመዝገቢ ማላለሽም? ሄደሽ ተመዝገቢ ትምህርት ደርሷል ሰዓት ብሎኝ ነበር። በቃ ሙሉ የሚያስተምርሻለሁ ተመዝገቢ ሐዋሳና ከሐዋሳ በቃ ውጤቶችሽ ይምጡና ተመዝገቢሽ ተማሪ ምናምን ብሎኝ ነበር። ላስተምርሽ ምናምን ብሎኝ ነበር። እስኪ ድምጽሽ በደንብ አይሰማም። ሱስ ያው ስለ ሱስ ስታወሪ ነበረ። መቼ በየቀኑ ይሄን ታደርጊያለሽ? ትጠጫለሽ? በቃ ያገኘሁትን ሁሉ መጠጥ። አሁን ጠጥተሽ ነው የምታወሪን? አሁንም ካላልጠጣሁ አልጠጣሽም? ማታስ? እሺ በቃ ካገኘ በቃ መጠጥ ካየሽ ለሱ የሚሆን ግን ገንዘብ አለሽ ለመጠጡ? በነፃ ምንም አይጠጣም። ገንዘብ ከሆነ ብር አላጣም። ለምን? ለዚህ የሚሆን ከሆነ ገንዘብ አላጣም። እሺ አሁን ምን ቢሆን ነው ደስ የሚልሽ? እንደው በጣም የተጨነቅሽው ነገር በጣም ግራ ስለገባን ነው። አንደኛ ምን ቢሆን ደስ ይልሻል? ከሱ ጋር ያለሽ ግንኙነት ቢቀጥል ደስ ይልሻል? ቢቆም ደስ ይልሻል? አንቺ እሱም ግራ ገብቶሻል? የሱስ ስሜት ምን እንደሆነ ታውቂያለሽ? መቀጠል ይፈልጋል ወይስ ማቆም ይፈልጋል? መቀጠል የሚፈልግ ይመስለኛል። የሆነ ጊዜ ደውሎልኝ ከአንቺ ጋር ብሆን ደስ ይለኛል፣ ግን ፈጣሪ ለምን እንደመሰቃየን አላውቅም ብሎኝ ነበር። በሁለታችሁ መካከል የሁለታችሁ የጋራ ጓደኞች አሏችሁ? የእናንተን የፍቅር ግንኙነት የሚያውቁ? ምን ይላሉ እነሱ? እናንተን ለማግባባት አልሞከሩም? በእኔ በኩል ያለች ሞክራ ነበረ፣ ግን እኔ ታይ ብያታለሁ። ከዛ እኔ እኮ አሁን ያንቺ ተይት ያለሽ ሰው ሊያስታርቅሽ ሲል እንደገና እሱ ደግሞ ለመቀጠልም ፍላጎት ሲኖረው ትከላከያለሽ።
ከዛ ተታመሚያለሽ። ብቻሽን ሆነሽ ደግሞ በቃ በህይወትሽ ማድረግ የሌለብሽን ነገር ደግሞ ታደርጊያለሽ በንዴት። አሁን አንድ ጥያቄ ግን ከሱ ጋር እንደው ቢሆን በቃ መቀጠል አያስችለኝም ብለሽ የምታስቢው ነገር ምንድነው? ቅናቱ ነው? ቅድም ያነሳሽልን ቅናት ብቻ ነው? ሌላ ነገር የለም? ሌላ ነገር የለም። አዎ ይሄንን ነገር አንስተሽ አውርተሽዋል? ይሄንን ነገር ተው ጥሩ አይደለም ለግንኙነታችን ብለሽ አንስተሽ አውርተሽዋል? አዎ የሆነ ሰዓት አውርቼው ነበር፣ በአካል ተገናኝተን ነግሬው ነበር። ምን አለ እሱ? ማለት እንደዛ ሲለው የሆነ ከላይ ብሎ ነው ያለፈው እንጂ እሺ ምናምን አላለኝ። የመጀመሪያ ፍቅረኛሽ ነው? ግንኙነታችሁ ስር ሰዷል? ስንተኛ ክፍል ላይ ነበር ያቆምሽው ትምህርቱን? 9። ስለዚህ በሚቀጥለው አመት የመቀጠል ሀሳብ አለሽ? እሺ አሁን ያንቺ ባለሙያ አሁን እኛ ባለሙያ ብናገናኝሽ ፈቃደኛ ነሽ? ከዛለም ቢያወጣኝ ነው የሚያማክርሽ በዚህ ጉዳይ ላይ በባለሙያ መታየት ያለባት መስሎኝ ነው በርኔ። ባለሙያ ቢያናግራት ጥሩ ይመስለኛል። ስለዚህ መልህቆች ጋር መልህቅ የጋብቻ የፍቅር ህይወት አማካሪ ድርጅት ከኛ ጋር አብሮ ይሰራል። ስለዚህ ባለሙያ እነሱ ጋር ሄደሽ በፍቅር ህይወትም በትዳርም ያሉ ችግሮችን ስለሚፈቱ ስለሚያማክሩ ወደ እነሱ እንድትሄጂ እናደርጋለን። ከዛ ውጪ ግን በወንድምነት ደግሞ ያው ታናሻችን ነሽ፣ እንደ ታናሽ እህት ደግሞ አሁን ታናሽ እህት ብትሆኚ ምንድነው ላደርግ የምችለው የሚለውን ደግሞ እኛም ሀሳብ እንሰጥበታለን። እሺ ምትሏል ልቅደም ቅደም። አዎ 20 አመትሽ ነው። በቃ የህይወትሽ በጣም ወሳኝ ምዕራፍ ላይ ነው ያለሽው። አሁን በዚህ እድሜ ትምህርትሽንም ማቆም የለብሽም። 1 አመት ሉዝ ማድረግ ቀላል አይደለም አይደል? ይቆጭሻል መቼም ይሄን በማድረግሽ። ደግሞ በነገሮች ደግሞ አሁን እሱንም አጣሁ ብለሽ ደግሞ መጠጥ ላይ ደግሞ መጣዱም ደግሞ አግባብ አይደለም ላንቺ፣ ለጤናሽም በራሱ ለክብርሽም ደግሞ የሚሆን ነገር አይደለም። ስለዚህ እኔ አሁን የሚታየኝ ያንቺ ነገር እድሜሽ ገና ልጅ ነው፣ 20 አመትሽ ነው። ትንሽ ረጋ ማለት የሚጠበቅብሽ ይመስለኛል። የመጀመሪያው ነገር መረጋጋት፣ ለራስሽ በደንብ ጊዜ ስጪ። ከሱ ጋር አይሆንም ተብለሽ እንኳን ብትለያይ ያለም ፍጻሜ አይደለም። በቃ ሰዎች ይፋቀራሉ፣ የማይሆን ከሆነ ሊለያዩ ይችላሉ። ስለዚህ ተለያይታችሁ ልትኖሩበት የምትችሉበት እድልም ይኖራል ማለት ነው። እና በቃ እሱን አጣሽ ማለት ቀጥታ ሄደሽ መጠጥ ቤት የምትቀመጭበት ምክንያት አይደለም መሆን ያለበት። አዎ ስለዚህ ራስሽን አረጋጊ። የሚቀጥል ከሆነ ተስማምታችሁ ለመነጋገር ሞክሩ። ይሄ እየፈለግሽው አያልፈልግም እያልሽ በር አትዝጊ። ተቀራርባችሁ ለመነጋገር ሞክሩ። ሞክራችሁ ግን የማይሆን ከሆነ እንዳልኩሽ ነው ያለም ፍጻሜ አይደለም፣ ህይወት ይቀጥላል። አንቺ ደግሞ የተሻለ የህይወትሽ አጋር፣ ባለቤትሽ፣ የልጆችሽ አባት የሚሆን ደግሞ የተሻለ ሰው ደግሞ ሊመጣ ይችላል። ስለዚህ አሁን ዋናው ነገር ረጋ ማለት የሚጠበቅብሽ ይመስለኛል። ለራስሽ በደንብ ጊዜ ስጪ፣ ክብር ስጪ። እሺ ዛሬ እንደው ያለሽበትን ስሜት ለመርሳት ብለሽ የጀመርሽው ምክንያቱም ገና ልጅ ስለሆንሽ ማለት ነው የጀመርሽው ለመደበቅ ሱስ ውስጥ መጠጥ ውስጥ ለመደበቅ የምታደርጊው ጥረት ምናልባት ዛሬ ላይ ይሄንን ነገር ለመተው ብትሞክሪ በጣም ጥሩ ነው። ነገ ከቀጠለ በዚህ ሁኔታ ከቀጠለ ልትወጪበት በጣም የሚከብድ የህይወት ምስቅልቅል ውስጥ የሚከት ነው ሱስ። የመጠጥ ሱስ ደግሞ በተለይ በጣም ክፉ ነው። ሴት ልጅ ነሽ፣ ብዙ ነገር ይጠበቃል ካንቺ እና በተቻለ መጠን ዛሬ ላይ ቆም ብለሽ ብታስቢ፣ ምክንያቱም አትወጪም ነገ፣ ከባድ ነው ይህንን ነገር ለማድረግ። እርግጥ ነው በፍቅር ህይወት ውስጥ አብሮ ሊያኖሩ ከሚያስቸግሩ ነገሮች አንዱ ቅናት ነው። ነገር ግን ማሰብ ያለብሽ ሪሌሽንሺፕ ውስጥ የፍቅር ግንኙነት ውስጥ ተቃራኒ ጾታ እንግዲህ ሁሉም ወንድ ፍጹም ነው ማለት አይቻልም። ቅናት የሌለበት ወንድ ባይሆን ደግሞ ሌላ ችግር ያለበት ወንድ ሊሆን ይችላል የምታገኘው ከዚህ በኋላ። የተሟላ ሰው ለማግኘት ልትቸገሪ ትችያለሽ፣ ሁሉም ሰው ሙሉ ስላልሆነ ማለት ነው። በተቻለ መጠን ችግሮችን ተነጋግሮ ለመፍታት ጥረት ማድረግ በጣም አስፈላጊ ነው። እንደነገርሽን አንድ ጊዜ ብቻ ነው ይሄንን ነገር ለማድረግ የሞከርሽው፣ ገብቶሻል። ተደጋጋሚ እንደዚህ አይነት ችግር ካለ ወንድ አባትሽም ቢሆን ወንድምሽም ቢሆን ልታገኝ የማይፈልግ አይነት ሰው ከሆነ እውነትን ለመናገር አስቸጋሪ ነው ለፍቅር ግንኙነት፣ ገብቶሻል።
ይሄን ነገር ለመለወጥ ፍቃደኛ የማይሆን ሰው ጋር እንደው ነገ ይሄ ነገር ተስተካክሎ አብሬው ብኖር እያልሽ እየተብሰለሰልሽ ራስሽን የምትጎጂ ከሆነ ደግሞ ጥሩ አይደለም ለህይወትሽ። ገብቶሻል? ገና አንድ ፍሬ ልጅ ነሽ፣ 20 ዓመትሽ ነው። ነገ ብዙ ነገር ይጠብቅሻል። የሚያቋረጥሽው ትምህርት ምናልባት ነገ የህይወትሽን ትልቅ ምዕራፍ ሊለውጥ የሚችል ነገር ሊሆን ይችላል። ያደረግሽው ትምህርትሽን መቀጠል አለብሽ እና በተቻለ መጠን ከጀመርሽው መንገድ ለመውጣት ጥረት አድርጊ። ሊያስቸግር ይችላል፣ ሊከብድ ይችላል። ነገር ግን ነገን አስቢ። ነገ ትጎጃለሽ በጣም ለሌላ ሰው እድል ለመስጠት ትሞክሪያለሽ የማይሆን ከሆነ ይሄ ከሱ ጋር ያላችሁ ነገር። እሺ ከዛ በተጨማሪ ባለሙያዎች አሉ፣ ባለሙያዎች እናገናኝሻለን። እሺ በርቺ። በተቻለ መጠን ዝም ብለሽ እስኪ ዛሬ ባትጠጪ ነገ ባትጠጪ እዩ አንድ የተወሰነ ጊዜ ምን አሁን ሳትጠጪ መተኛት አትችይም? በቃ እንደዛ ሞክሪ። ደግሞ ሳንቲሟን ቆጠብ ብታረጊያት እኮ ብትጃት ህይወት የሚቀይር ነገር ያመጣል። እሺ ያው 20 ዓመትሽ ነው። በዚህ እድሜ የምንሰራው ስህተት በህይወት ዘመናችን በሙሉ የሚከተል ሊሆን ይችላል። እሺ ጠንቀቅ በይ። በዚህ እድሜሽ የምትሰሪው ስህተት በቃ ሌላ ጣጣ ይዞብሽ ሊመጣ ስለሚችል ራስሽን አረጋጊ። ባለሙያ እናገናኝሻለን። አሁን ከተደወለበት ስልክ በፊት የተደወለልሽ ስልክ ላይ ደውይልን ወይ ደግሞ የጽሁፍ መልእክት ላኪልን። እሺ እኛም እንደውልሻለን። እሺ በርቺ። ቻው ቻው ቻው።